ጉድ ነገር ትያመልጥ ራስ ትመለጥ አያስታውቅም ይባላል የሀገሬ ሰው። አብዲ የሰኢድ ጓደኛ እንግዲህ አፎ አመለጠው። ሱመያ አልጠበቀችው ምስጢር ወጣ። እሷ እየጠበቀች የነበረው ወንዱን ልጅ ነበር። አሁን ደግሞ አላሰበችው ገጠማ ማለት ነው። በጣም ያሳዝናል የነሱ መገናኘት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። እያላችሁበት ሰላማችሁ ይብዛ ውዶቼ። ዛሬም እንግዲህ እንደተለመደው መለስ ብያለሁ። በሌላ ቪዲዮ ተመልሻለሁ ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ የኔ ውዶች። እንግዲህ ዛሬ ማለት ነው ቪዲዮውን እንዳያችሁት በጣም ያሳዝናል። ሰኢድና ሱመያ ያሉበት ደረጃ በጣም የሚያሳዝን ሁኔታ ነው። እንግዲህ ሱመያ ቪዲዮ ሰርታ ሰኢድ ወንዱን ልጅ አስመርምሮ የሱ ካልሆነ ልጆቹን አሳየዋለሁ ወላሂ በተመልካች ፊት ተመልካቾችን ስለማከብር ብላለች። እኔ ሀዩን በማግባቱ ብቻ አይደለም ተሀዩ የበለጠ ያንገበገበኝ ከጀሚላ ታላቅ ወንድ ልጅ ሰኢድ እኔን ደብቆ እንዳለው ትሰማ በጣም ልቤ ተሰብሯል ብላ እንግዲህ ሱመያ ንግሷ ሱመያ እንግዲህ አቅርባለች ማለት ነው። ሰኢድም ይሄንን ክሰማ በጣም ደስ ብሎት ወደ ኋላ አላለም። በነገራችን ላይ ተንኮል ነገር ቢኖርበት እንደሱ ቢሆን ኑሮ በድብቅ ሐላል አልሆነ ነገር ለሱ ቢወልድ ኑሮ ሰኢድ እንዲህ ርጦ የመን ለመግባት አይችልም ነበር። ምክንያቱም ሚስጥሬ በሜዳ ላይ ወጣ፣ እኔ ትልቅ ሰው ነኝ፣ ህፃን ልጅ አይደለሁም፣ ሌሎቹንም ማስተምረው ምንድን ነው ብሎ ያስብ ነበር። እንደኔ ሰኢድ ግን የለበትም ብዬ አስባለሁ ማለት ነው። ሰኢድ እንዳልወለደ በደንብ ጠንቅቆ ያስታውቃል። ወንድ ልጅ ይሳሳታል፣ ግን ቢሆንም አለው ሰኢድ ይሳሳታል ብዬ አይደለም። ምክንያቱም መሆኑ ላይቀር በሐላል አድርጎ ቢወልድ ችግር የለውም። ደግሞ ቢወልድ ምናልባት እንግዲህ ሁሉን ነገር ለሚስት ላይናገር ይችላል። ግዴታ ደግሞ መናገር የለበትም አይደለም። አቅሙ ተፈቀደ ድረስ እሷ እንዳትናደር ደብቆ ኒካውን አስሮ ሊወልድም ይችላል ማለት ነው እንጂ አለሐላል ሰኢድ ልጅ ይወልዳል ብዬ አላስብም ማለት ነው ውዶችዬ። እንግዲህ ሰኢድ የመን ሩጦ ገብቷል ማለት ነው። አብዲ ጓደኛውን እንግዲህ ማታውቁ የላችሁ ሁላችሁም ታላችሁ። ተቀበለው። አብዲ ተቀበለው በኋላ ቪዲዮ እየሰሩ እያለ ሰኢድ መጣ። እንግዲህ ልጁን ሊያስመረምር ነው። ልጆቹን አስመርምሮ ልጆቹን ሊረከብ ነው ብሎ እንግዲህ አብዲ አፉ ስቶበት ሚስጥር አወጣ ማለት ነው። እንደኔ አብዲ እንግዲህ ክፉ የሰራ አልመሰለኝም። አፉ ተሳስቶበት መሰለኝ። እሱ አባባሉ ምንድነው ነገሩ ተሳስቶበት ነው እንጂ ልጁን ታስመረመረ በኋላ የእሱን ታልሆነ ልጆቹን ሊረከብ ነው ሰኢድ ሊታረቅ ነው ከሱመያ ጋር እላለሁ ብሎ መሰለኝ። እንግዲህ አንዳንድ ጊዜ ነገር ሲያመልጥ አያስታውቅም አይደለም። እና እንግዲህ ሰኢድም ደረቱን ነፍቶ እኔ ምንም የለሁበትም ልጆችን ለማግኘት ሚስቴን ለማግኘት ወደኋላ እምለው ጉዳይ የለኝም፣ ደረሰችበት እደርሳለሁ፣ እሷ ያለችኝን አደርጋለሁ ንግስቷ ሱመያ ብሎ እንግዲህ የመን ገብቷል። እንግዲህ ሱመያ አልጠበቀችው ነገር ነው የገጠማት ማለት ነው። ወንዱን ልጅ ነበር ለኬኔ ትጠባበቅ የነበረው። ሀዩን በማግባቱ ብቻ አይደለም እኔ የተናደርኩበት በሰኢድ የተናደርኩት በምንድን ነው? እኔን ደብቆ ወንድ ልጅ እንዴት ሐላል አልሆነ ነገር ሰርቶ ይወልዳል? እኔን ደብቆ አግባ ይፈቀድልሃል። እኔ እንግዲህ አልወለድኩም መውለድ እምቢ አለኝ ብዬ ብለው አንቺ መውለድ እምቢ ቢልሽ አንቺን ትቼ አላገባም፣ በፍጹም አላደርገውም። ማግባቴ አይቀርም እርግጥ ነው አገባለሁ፣ ነገር ግን አንቺ ወልደሽ ልጆችሽ ጋር ስትሆኒ እንዳይከፋሽ እወልዳለሁ አገባለሁኝ ብሎኝ ነበረ። ለኬ ይሄ ሁሉ የሚያወራኝ ሁሉ ለኬ ውሸት ነበር፣ እየደለለኝ ነበረ ብላ መልስ ሰጠች። እንግዲህ ሱመያ ማለት ነው። ተሀዩ ማግባት ይልቅ ያንገበገበኝ የልጁ አልሐላል መፈጠሩ ነው ብላ ተናገረች። እርግጥ ነው አዎ ወንድ ልጅ ያው መቼም እንግዲህ አቅሙ ተፈቀደ ግዴታ መናገር የለበትም ለሚስቱ፣ እንኳን ለሚስቱ ለቤተሰቡ መናገር የለበትም አይጠበቅበትም ማለት ነው። እሱ እንግዲህ ወይንም ደብቆ እንደኔ የኔ አስተሳሰብ ነው ብቻ ደብቆ እንግዲህ ከሚስቱ ደብቆ በድብቅ ኒካውን አስሮ ሊወልድ ይችላል እንጂ ሰኢድ
ኒካት ሀያስር ሀራም ነገር ሰርቶ ልጅ እንደማይወልድ እኔ አምናለሁ በዚህ ማለት ነው። ምክንያቱም ሰኢድ አሁንም ቢሆን ወደኋላ ያለው ነገር የለም ሂጄ ልጁን አስመረምራለሁ ብሎ ተነስቶ ሄዷል ማለት ነው። ተንኮል ነገር ቢኖርበት በሀራም ስራ የሰራው ነገር ቢኖርበት ሰኢድ የመን ተከትሎ አይገባም ነበር። ሰበቡን ላስባብ አድርጎ ነገሩን ያጨነፋፍረው ነበር ማለት ነው። እንግዲህ አብዲና ሰኢድም ደግሞ ልጅቱን እንደማንም ብዬ አስመርምሬ ወረቀቱን ለሱመያ እንዲደርስ አደርሳለሁ እንጂ ባሏም አለ። ነገር ግን ትረዳ ኖሬ ያለሁ እሷን ብቻ አይደለም ብዙ ምስኪኖችን ትረዳ ኖሬ ያለሁ። ይሄ ተታወቀ ብዙ ግድያ የሚመጣ ነገር አለ ብዬ ነው እንጂ የደበኩት ልጁ የኔ አይደለም። ልጅቱን በዛ በዚህ በጓደኛም በምንም ብዬ አሳምናታለሁ። ልጁን ደሙን አስመረምራለሁ ሲል እንግዲህ ሰያው መልስ ሰጥቷል ማለት ነው። ሱመያ ደግሞ መለስ ብላ በቃ አላሰበችው ነገር ነው የገጠማት። እንግዲህ ያሰበችው ምንድን ነበር? ወንድ ልጅ ተጀሚላ ትልቅ ማለት ነው ወልዷል። ሰኢድ በሐራም መንገድ ሂዶ ወልዷል እና እንዴት እንደዚህ ሊሆን ቻለ ብላ ነበር የተናደደችው ሱመያ። እንግዲህ አሁን ደግሞ አብዲ ያው ታያስበው እንግዲህ ነገር ታመልጥ ራስ ትመለጥ አይታወቅም ይባላል አይደለ? እንግዲህ ጓደኛ የመጣ ልጁን አስመርምሮ ልጆቹን አስመርምሮ ልጆቹን ሊረከብ ነው ብሎ እንግዲህ አብዲ ሚስጥር አወጣ። ሱመያ ደነገጠች ማለት ነው። ሱመያ ደነገጠች። እንዴ እኔ እየጠበቅኩት ያለሁት ወንዱን ልጅ ብቻ ነበር። ለኪ አብዲ ሁሉንም ያውቃሉ፣ ሁሉንም ጓደኞቹ ያውቃሉ። ግን እኔም ደብቀውኝ ነው። እኔ የተጠብቅ የነበረው ወንዱን ልጅ ብቻ ነበር። ለኪስ ሌላም ልጆች አሉ ከኔ ደብቆ ሰኢድ እወድሻለሁ ሞትልሻለሁ የሚለኝ ለኪ ከወዳ እኔን ደብቆ ልጅ እየፈለፈለ ነው ያለው። ምን ያክል አውቀዋለሁ ሰኢድን ሰኢዶን እስኪ ምን ያክል አውቀዋለሁ። ልቤ በጣም ተቆርቷል፣ በጣም ተሰብሯል ልቤ። ተሀዩ ማግባት የበለጠ ልጅ መውለዱ በጣም አንገብግቦኛል ብላ እንግዲህ መልስ ሰጥታለች ሱመያ። አዎ ማንኛውም ወንድ ሁሉን ነገር እንግዲህ ሚስጥር የሚነገር አለ የማይነገር አለ አይደለ? የሚነገር ይነገራል። ሁሉም እንግዲህ ሚስት ናት ተብሎ ሁሉም ነገር የሚናገር የለም ማለት ነው። በነገራችን ላይ እኛ ሴቶች ቸኳላ ስለሆን አንድ ቀን የነደደን ሰዓት ያንን ሚስጥር የተባለውን ነገር ልናወጣው እንችላለን፣ አይታወቅምና ማለት ነው። ከስንት አንድ ነው እንጂ ግን ወንድ ልጅ አቅሙ ተፈቀደ ይችላል ማለት ነው። ግዴታ መናገር የለበትም ያለበት አይመስለኝም ሰኢድ ማለት ነው። ማለቴ ለሰኢድ እያበርኩ አይደለም። በነገራችን ላይ ማንኛውም ወንድ አቅሙ ተፈቀደ እንኳን ሚስቱን አይደለም ቤተሰቦቹ መናገር የለበትም። በሰላማዊ መንገድ ሚስቱ በቃ ጠንካራ ተሆነች ሊነግራት ይችላል፣ ተፈቀደች ሊነግራት ይችላል ለቤተሰብም ማለት ነው። ግን እማይሆን ተሆነ ሚስቱንም ቤተሰቡንም ደብቆ ኒካ አስሮ በሐላል መንገድ የፈለገውን ማድረግ ይችላል ማለት ነው። እና ሰኢድ እንደኔ በሐራም መንገድ ሂዶ ልጅ ይወልድ አይመስለኝም እውነት ለመናገር ማለት ነው። ምክንያቱም ተሰኢድ ብዙ ነገሮች የማውቃቸው ነገሮች አሉና ሰኢድ እንደዛ አይነት ሰው አይመስለኝም ማለት ነው። ሱመያ እንግዲህ አዎ በሷም አልፈርድም፣ ይነዳታል። ምክንያቱም ምንድነው አግባ እኔ አልወለድኩም እንግዲህ ማግባት ትችላለህ ብላ ስትለው አይ አንቺ ታትወልጂማ እኔ አላገባም፣ አንቺ ወልደሽ ልጆችሽን አፈሽ ከዛ በኋላ ነው እኔ እማገባው ብሎ ያለኝ ለኬ ውሸቱን ነው። ተኋላ ለኬ እየፈለፈለ ነው ያለው ሰኢድ። እንግዲህ ሰኢድን የቱን ያክል ነው መተማመን ያለብኝ? እንዴት ብዬ ነው እማምነው? እውነት ይሄ ነገር የሱ ከሆነ ሚስጥሩን ደብቆይ ከሆነ አሁንም ነገም ላምነው አልችልም። ሀዩን በማግባቱ ብቻ አይደለም የተናደርኩት፣ ትልቁ ንዴቴ ልቤ የተሰበረው በሐላል መንገድ አለማድረጉ። ተሱኔ አልጠበቅኩም ነበር። አግባ እያልኩ እኔ ፈቅጄለታለሁ፣ እኔ ልዳርህ እያልኩ ፈቅጄለታለሁ። እንዴት ተኋላ ተደብቆ እንደዚህ ሊያረግ ቻለ ብላ እንግዲህ ሱመያ ማለት ነው
መልስ ሰጥታለች። በጣም በሷም አልፈርድም በሱም አልፈርድም ማለት ነው። በጣም ያሳዝናል። ደግሞ እንደኔ ነገረኛ ምን ትጠቀሚያለሽ? ምግብሽን በልተሽ ቡናሽን ጠጥተሽ ነገርሽን አሾልከሽ ማለት ነው። ሱምያ ሰኢድ ተሌላ ወልዷል ብለሽ ነገርሽን አቃጥለሽ ማለት ነው። ሱምያን እስካሁን ድረስ ተሰኢድ የበለጠ ልቧን የሰበራችሁት ነገረኞቹ ናችሁ ማለት ነው። እሱማ እንዴ ስራውን ሰርቷል። ተሰኢድ የበለጠ ሱምያን ልቧን የሰበራችሁት አልታወቃችሁም እንጂ ነገረኞቹ ናችሁ ማለት ነው። ምክንያቱም ምግብሽን በልተሽ ቡናሽን ጠጥተሽ ሰኢድ እኮ ካንቺ ሌላ ተጀሚላ ትልቅ ልጅ አለው፣ ሐራም ነገር ሰርቶ የወለደው ልጅ አለው ብለሽ የተናገርሽው ሴትዮ ሰኢድ እውነት ቢሆን የመን ድረስ አይሄድም ነበር፣ እንደዚህ አይነት ትርክርክ ስራ ቢሰራ ማለት ነው። ግን ነገረኛይቱ የወይ ልጅ የመጨረሻሽ ነገር ማለት ነው። ሰኢድና ሱምያ ሲገናኙ ምን ትገቢ ይሆን? ምን ይውጥሽ ይሆን? እውነቱን ነገር ለምን አታወሩም እናንተ ነገረኞች? የሰው ቤት አፍርሳችሁ ምን ትጠቀማላችሁ? ሰው እኮ ዋሽቶ ማስታረቅ እንጂ ዋሽቶ ማጣላት አይፈቀድም። ሱብሃንአላህ